ሰላም ተመልካቾቻችን እንደምሰምታችኋል። በሳምንት 2 ቀናት ሐሙስና ቅዳሜ የተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሀሳቦች፣ ከዜና ባሻገር ትንታኔ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር ለአነስተኛ ቢዝነስ አንቀሳቃሾች የብድር አቅርቦት፣ በኢትዮጵያ የሚገነባው አሊኮ ዳንጎቴ ማዳበሪያ ፋብሪካ ግንባታ ስምምነትን፣ የኢንዱስትሪ ፓርኮችን በተመለከተ መረጃ ይኖረናል። ሌላው ደግሞ ፍሬህይወት ታምሩ ስለተበረከተላቸው እውቅና እናነሳለን። በዝርዝር ጉዳዮችን ደግሞ የኢትዮጵያ ብሔራዊ ባንክ የፋይናንስ ዘርፍ ሪፖርትን በተመለከተ የፖለቲካ ፓርቲዎች የኢኮኖሚ ዘርፍ ማኒፌስቶቸውን እንዴት ማስኬድ ይጠበቅባቸዋል በሚሉና ሌሎች ጉዳዮችን አካተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾች ወደ ቀዳሚው መረጃችን እናመራለን። በኢትዮጵያ አነስተኛ የቢዝነስ አንቀሳቃሾች በፋይናንስ አቅርቦት እጥረት እንደሚፈተኑ ተገለጸ። በኢትዮጵያ አነስተኛና መካከለኛ ቢዝነስ አንቀሳቃሾች እስከ 2.6 ትሪሊዮን ብር የሚደርስ የብድር አቅርቦት እንዳላቸው ተመላክቷል። በሀገሪቱ 2 ሚሊዮን የሚሆኑ ጥቃቅን አነስተኛና መካከለኛ ቢዝነሶች ያሉ ሲሆን ከነዚህ ውስጥ አብዛኞቹ ያለምንም የብድር አቅርቦት በራሳቸው አቅም የሚሰሩ ናቸው ተብሏል። የኢትዮጵያ ባንኮች ለትልልቅ የቢዝነስ ተቋማት ትኩረት እንደሚሰጡና ብድር እንደሚያቀርቡ ሲገለጽ፣ በአንጻሩ የሀገሪቱ ባንኮች አነስተኛ ቢዝነሶችን የዘነጉ ናቸውም ተብሏል። በሀገሪቱ ከሚገኙ ትልልቅ ኩባንያዎች 35.5 በመቶ የሚሆኑት በቀላሉ የባንክ ብድር የሚያገኙ ሲሆን፣ በአንጻሩ ጥቃቅን አነስተኛና መካከለኛ ቢዝነሶች ከባንክ ብድር የሚያገኙት 1.9 በመቶ የሚሆኑት ብቻ ናቸው ተብሏል። እንደ ሪፖርተር ዘገባ አነስተኛና መካከለኛ ቢዝነስ አንቀሳቃሾች ሰፊ የስራ ዕድል የሚፈጥሩ እንዲሁም ከፍተኛ ሀብት የሚንቀሳቀስባቸው በመሆናቸው ኢኮኖሚያዊ ፋይዳቸው ትልቅ ነው። ቀጥለናል ተመልካቾች። ወደ ሌላኛው ወቅታዊ የቢዝነስ መረጃችን እናምራለን። አፍሪካዊ ቢሊዮነር አሊኮ ዳንጎቴ በኢትዮጵያ ለሚገነባው ግዙፍ የዩሪያ ማዳበሪያ ፋብሪካ የሚውል የ4.2 ቢሊዮን ዶላር የተፈጥሮ ጋዝ አቅርቦት ስምምነት ከቻይናው GCL ግሩፕ ጋር መፈራረሙ ተነግሯል። ስምምነቱ ለ25 ዓመታት የሚቆይ ሲሆን በ2.5 ቢሊዮን ዶላር ወጪ ለሚገነባውና በዓመት 3 ሚሊዮን ቶን ማዳበሪያ የማምረት አቅም ለሚኖረው ፋብሪካ ዋነኛ የኃይል ምንጭ ይሆናል። የዳንጎቴ ግሩፕ 60 በመቶ እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግስ 40 በመቶ ድርሻ ያላቸው ይህ ፕሮጀክት እስከ 2029 ዓ.ም ተጠናቆ ለአገልግሎት እንደሚበቃም ይጠበቃል። ፋብሪካው ሲጠናቀቅ በምስራቅ አፍሪካ ትልቁ ዘመናዊ የማዳበሪያ ማምረቻ ማዕከል በመሆን የኢትዮጵያን የሀገር ውስጥ ፍላጎት ከመሸፈኑ ባለፈ ለጎረቤት ሀገራት ምርቱን በማቅረብ የውጭ ምንዛሬ እንደሚያስገኝ ታምኖበታል። ተመልካቾቻችን ወደ ሌላኛው መረጃችን አልፈናል። የኢትዮጵያ የግልና የመንግስት ባንኮችና የኢንዱስትሪ ዞን አልሚ ባለሀብቶችን የውጭ ንግድና ተኪ ምርት አቅም የሚያሳድግ የትብብር መመሪያ ተግባራዊ መደረጉን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። የፋይናንስ ተቋማት በልዩ የኢኮኖሚ ዞኖች ውስጥ የሚኖራቸውን ተሳትፎ ማጠናከር የሚያስችል ውይይት በአዲስ አበባ ተካሂዷል። በመድረኩ የኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ፓርክ አስተዳደር ዘርፍ ምክትል ዋና ስራ አስፈጻሚ ፍጹም ከተማ እንዳሉት የሀገር ውስጥ አልሚ ባለሀብቶችን ለማበረታታት በተከናወኑ ተግባራት አሁን ላይ በኢንዱስትሪ ዞኖች ከተሰማሩ 250 ባለሀብቶች ውስጥ 65 በመቶ የሚሆኑት የሀገር ውስጥ አልሚዎች መሆናቸውን ተናግረዋል። የሀገር ውስጥ አልሚ ባለሀብቶች የኢንዱስትሪ ዞኖች የተሟላላቸው መሰረተ ልማቶች በመጠቀም ማልማት የሚችሉበት አቅም እያደገ ስለመምጣቱም አስረድተዋል። የሀገር ውስጥ ባለሀብቶችን ምርታማነት ለማስቀጠል መሰረተ ልማት፣ የፋይናንስ አቅርቦትና ተወዳዳሪነትን የሚያስቀጥልና ጊዜ ቆጣቢ የፋይናንስ ስርዓት ያስፈልጋል ብለዋል። ለዚህም በልዩ የኢኮኖሚ ዞን አዋጁ በኢንዱስትሪ ዞኖች የሚያለሙ ባለሀብቶችና ሁሉም ባንኮች መስፈርቱን አሟልተው በትብብር መስራት የሚያስችል እድል መፍጠር እንደተቻለም አንስተዋል። የውጭ ባለሀብቶች የራሳቸውን ካፒታል ይዘው እንደሚመጡ ገልጸው የሀገር ውስጥ ባለሀብቶች ግን በባንኮች ሊደገፉ ይገባልም ነው ያሉት። የኢትዮጵያ ዜና አገልግሎት እንደዘገበው ከዚህ ቀደም በኢንዱስትሪ ዞኖች አገልግሎት መስጠት የሚችለው የኢትዮጵያ ንግድ ባንክ ብቻ እንደነበር አስታውሰው መመሪያው አቅም ያላቸው ባንኮች መስፈርቱን አሟልተው መግባት እንደሚያስችላቸው ገልጸዋል። ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። ፍሬህይወት ታምሩ በአፍሪካ ሴት ቢዝነስ አመራር ዝርዝር ውስጥ ተካተቱ። የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑት ፍሬህይወት ታምሩ በ2026 የአፍሪካ ሴት ቢዝነስ አመራር ዝርዝር ውስጥ መካተታቸው ተነግሯል። ዋና ስራ አስፈጻሚዋ ለዚህ እውቅና የበቁት በኢትዮ ቴሌኮም አመራርነታቸውና በዲጂታል ሽግግር ባበረከቱት አስተዋጽኦ ነው ተብሏል። የአፍሪካ ቢዝነስ መጽሔት እንዳስነበበው የሀገሪቱ ግዙፍ የቴሌኮም ተቋም በእርሳቸው የአመራር ዘመን ኢትዮ ቴሌኮም ከመደበኛ
ከመደበኛ አገልግሎት ባሻገር በኢትዮጵያ ለዲጂታል አካታችነትና ለኢኮኖሚ እድገት ግንባር ቀደም ሚና እየተጫወተ ይገኛል። በተለይም ቀጣዩ አድማስ ዲጂታልና ከዚያ ባሻገር 2028 በሚል የተሰየሙ የኩባንያው ስትራቴጂክ ፍኖት ከተቋማዊ አመራርነት ባለፈ የግለሰቧ አቅምና ብቃት የተስተዋለበት ነው ተብሏል። ተመልካቾቻችን ካፍታ ቆይታ በኋላ በዝርዝር መረጃችን ተመልሰን እንመጣለን።